የራሳችሁ የግል ስራ ኖሯችሁ እንዲሁም ተቀጥራችሁ እየሰራችሁ ተጨማሪ ኦንላይን ስራዎችን በመስራት ገቢያችሁን ማሳደግ የምትፈልጉ ሰዎች እንዲሁም ደግሞ ምንም አይነት ስራ ሳይኖራችሁ ሊሆን ይችላል ቤት ውስጥ ቁጭ ብላችሁ ደግሞ ምን ለስራ ብላችሁ ከተጨነቃችሁ ስልክ ኦር ደግሞ ፒሲያችሁን በመጠቀም ልትሰሯቸው የምትችሏቸውንና ተጨማሪ ገቢ ሊያስገኙላችሁ የሚችሉትን ስራዎች ዛሬ በዚህ ቪዲዮ እንነጋገራለን ማለት ነው። ከቀላሉ እስከ ከባዱ ደግሞ በደንብ እያብጠራጠረን እናየዋለን። እነዚህ ስራዎች በጣም ቀላልም ናቸው፣ ከባድም ናቸው፣ ጊዜ የሚወስዱ አሉ። በዛውም ልክ ደግሞ ኢነርጂያችሁንም የሚወስዱ አሉ ማለት ነው። እንዴት እንደምትሰራቸው ደግሞ በዚህ ቪዲዮ እናወራለን ማለት ነው። ሰላም እንዴት ናችሁ? ለማታውቁኝ ቃላብ እባላለሁ። በዚህ ሶሻል ሚዲያ ዓለም ውስጥ ከ4 ዓመት በላይ ሰርቻለሁ። እንዲሁም የተለያዩ ብራንዶችን ከዜሮ በማንሳት የተሻለ ገቢ እንዲያገኙ በማድረግ ብዙ ስራዎችን ሰርተናል። ከዛም ባለፈ ዲጂታል ማርኬቲንግ ኤጀንሲ ኦን አደርጋለሁ። እናንተም የተለያዩ ዲጂታል ማርኬቲንግ ሰርቪስ የምትፈልጉ ከሆነ ከታች ባለው ስልክ መደወል ትችላላችሁ። ለዚህ ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ። የመጀመሪያው ኦንላይን ስራ አፕወርክ ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ነገር ግን አፕወርክ ተብሎ እንዴት ልስራው ሞክሬው አልሆነልኝም። በጣም ብዙ ሰዎች ደግሞ ቼክ አድርጋችሁት ምንም አይነት ስራ ያላገኛችሁ ብዙ ሰዎች አላችሁና ይህንን ደግሞ እንዴት እንደምታደርጉ አሳያችኋለሁ። ከዚህም ባለፈ ደግሞ አፕወርክ ኮኔክት ይሰጣችኋል። ያ ኮኔክት አልቆባችሁ ሊሆን ይችላል። ጀስት ዝም ብላችሁ ስራ አፕላይ በማድረግ ብቻ ማለት ነው። አፕወርክ ላይ በጣም ብዙ ስራዎች አሉ። ከቪዲዮ ኤዲቲንግ አንስቶ ዳታ ኤንትሪ ሊሆን ይችላል። ባላችሁ ፊልድ በጣም ብዙ ስራዎች አሉና እነዛን ስራዎች ለመስራት አንደኛ ስኪል ያስፈልጋቸው፣ ሁለተኛ በጣም ብዙ ሰዎች አሉ አፕላይ የሚያደርጉና አንዳንዴ እዚህ ላይ እንደምታዩት ምን ያህል ፕሮፖዛል በጣም በአጭር ሰዓታት ውስጥ እንዳስገቡ የሚያሳያችሁ ነው። ያ ማለት ደግሞ በጣም ብዙ ሰው አለ ማለት ነው በዛ ፊልድ። ለምሳሌ ቪዲዮ ኤዲቲንግ የምናነሳ በጣም ብዙ ቪዲዮ ኤዲተሮች አሉ እንደዚህ አይነት ስራዎች የሚሰሩ። በዛውም ልክ ደግሞ በጣም ብዙ የሚያሰሩ ሰዎች አሉ። እዚህ ጋር ግን ክፍተቱ ምንድነው? አንደኛ አዲስ አካውንት ካወጣችሁ እንደ አዲስ የምትጀምሩ ከሆነ እናንተ እንደ ቢግነር ናችሁ። ሰክሰስ ሬቲንግ አይሰጣችሁም። ምን ስራ እንደሰራችሁ እዛ ላይ የሰው ፊድባክ ስለሌለ የእናንተ የመቀበል ቻንሱ በጣም ዝቅተኛ ነው። ስለዚህ ለዚህ ደግሞ ትልቁ መፍትሄ እኔም የሞከርኩትና የሰራልኝ ምንድነው? አንደኛ ሁለተኛ አካውንት በሌላ ሰው እንደ ቀጣሪ ሆናችሁ ታውጡና በእናንተ ፊልድ ስራ ታውጣላችሁ ማለት ነው። ያ ማለት ቪዲዮ ኤዲቲንግ ከሆነ ቪዲዮ ኤዲቲንግ ስራ ማሰራት ፈልጋለሁ ብላችሁ እንደ ቀጣሪ ሳይናፕ ስታደርጉም እንደ ቀጣሪ ሆናችሁ ስራውን ታወጡትና እናንተ ደግሞ በዛኛው አካውንታችሁ ገብታችሁ ለዚህ ስራ አፕላይ ታደርጋላችሁ ማለት ነው። ሶ ቤዚክሊ ራሳችሁ ነው የምትቀጥሩት ማለት ነው። ይሄ የምታደርጉት ለምንድን ነው? አንደኛ ራሳችሁ ሰክሰስ ሬት 100% እንዲሁም ፊድባክ መስጠት ትችላላችሁ። ያም ደግሞ ቀጣይ ስራችሁን ለመስራት በጣም ስለሚያግዛችሁ ማለት ነው። በተለይ አዲስ አካውንት ለምታወጡ ሰዎች ኮኔክታችሁን ሳታባክኑ እንደዚህ ብታደርጉ በጣም ተመራጭ ነው። ስለዚህ እንደዚህ በማድረግ ሌሎች ስራዎችን የመቀበል ቻንሳችሁ ደግሞ በጣም ከፍተኛ ይሆናል ማለት ነው። አንዳንዴ ደግሞ በጣም ጽድት ያለ ፖርትፎሊዮ ያላችሁ ሰዎች ይህንን ሳታደርጉም ስራ ልታገኙ ትችላላችሁ። ፖርትፎሊዮ በጣም ወሳኝ ስለሆነ ማለት ነው። ግራፊክ ዲዛይነር ልትሆኑ ትችላላችሁ። በቃ ጽድት ያለ ፖርትፎሊዮ ካላችሁ ከዚህ በፊት የሰራችሁትን ስራ እዛ ላይ አታች በማድረግ ፕሮፋይላችሁ ላይ ሰዎች ገብተው ሲያዩት ሲጎበኙት ያንን ነገር ሲያዩት እናንተ የመመረጥ ቻንሳችሁ በጣም ከፍተኛ ነው ማለት ነው። እንደዛ በማድረግ ስራችሁ መስራት ትችላላችሁ። አፕወርክ ያልኳችሁ አንደኛ በዶላር ነው የምታገኙት፣ በኢትዮጵያ ብር አይደለም። ፕላስ ደግሞ ከፔዮኒር ጋር ኮኔክት በማድረግ ቀጥታ ወደ ባንካችሁ ብሩን ትራንስፈር ማድረግ ስለምችሉ በጣም ኢዚ ነው የሚሆነው ለእናንተ ማለት ነው። ፔዮኒር እንዴት አካውንት አውጣለሁ፣ እንዴት አፕወርክ አካውንት አውጣለሁ የሚለውን እስቲ ምን ያህሎቻችሁ እንደምትፈልጉ ኮሜንት ሴክሽን ላይ ንገሩኝና በደንብ ሰፋ ያለ ቪዲዮ ኢንዴፕዝ እያሳያችሁ ምሰራላችሁ ይሆናል። ሁለተኛው ስራ ደግሞ ኮንተንት ራይቲንግ ወይም ስክሪፕቲንግ ነው። አሁን ላይ የዲጂታል ዓለሙ በጣም እየሰፋ ነው። ብዙ ድርጅቶች ዲጂታል ማርኬቲንግ ሰርቪስ እየፈለጉ ነው። በዛውም ልክ ደግሞ ሄዴክ እየሆነ ያለው ኮንተንት ማውጣትና ስክሪፕት መጻፍ ትልቁን ስራ ይወስዳል ከቪዲዮ ኤዲቲንግ እና ከዚህ ባሻገር ማለት ነው። ይህንንም ደግሞ ሀስሉንም መቀነስ መቻል አንድ ነገር ስለሆነ በዚህ ሴክተር ላይ እኔ በጣም ብዙ ስኪል የሆኑ ሰዎች አላየሁም። እዛ ላይ በጣም ጎበዝ ከሆናችሁ መጻፍ ላይ በተለይ ደግሞ ጽሁፍ ላይ የመጻፍ ችሎታ ካላችሁ በፒሲ ማለት ነው እነዛ ነገሮች ላይ ስኪል ካላችሁና እንዲሁ ዝንባሌ ካላችሁ ይሄ ስራ በጣም ይጠቅማችኋል ብዬ አስባለሁ። የተለያዩ ዲጂታል ማርኬቲንግ ኤጀንሲዎች ላይ አፕላይ ማድረግ ትችላላችሁ አንደኛ። ሁለተኛ ደግሞ የተለያዩ ድርጅቶች ኮንተንት የሚሰሩ ድርጅቶች አክቹዋሊ አክቲቭ የሆኑ ሶሻል ሚዲያ ላይ ማለት ነው እንደዛ የሚሰሩ ከሆነ እነሱ ጋር ሪች አውት በማድረግ ይሄንን ሀስል መቀነስ እችላለሁ ብላችሁ አፕላይ ታደርጋላችሁ። በአንድ ስራ ሚኒመም 3000 ብር 4000 ብር እንኳን ካገኛችሁ በጣም ትልቅ ነው ለእናንተ። ከብዙ ስራ ስታስቡት ደግሞ ደስ ቁጭ ብላችሁ በመጻፍ ብቻ ብዙ ብሮችን ማግኘት ትችላላችሁ። ኮንተንት ስክሪፕቲንግ ኮንተንት ራይቲንግ አንድ በጣም ወሳኝ ነገር ስለሆነ
ኮንተንት ራይተር ራሱ ትልቅ ስራ ነው። ይህንን ኢቨን እንደዚህ ባታረጉ ራሱ ሎካሊ ቀደም ያልኳችሁ አፕወርክ ላይ በመግባት ኮንተንት ስክሪፕቲንግ እና ኮንተንት ራይቲንግ በጣም አሪፍ የሆነ ስራ ነው። በተለይ ኢንተርናሽናል ክላይንት ካገኛችሁ ማለት ነው። እንደዛ በማድረግ የኮንተንት ስክሪፕት፣ ኮንተንት ራይቲንግ ስኪላችሁን በማሳደግ መስራት ትችላላችሁ። ሶስተኛውና ዋነኛው ስራ ደግሞ ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ እንደምታውቁት አሁን ላይ በጣም ኢንዲማንድ የሆነ ስኪል ነው። ሁሉም ሰው አይታችሁ ከሆነ ቪዲዮ ኤዲቲንግ ነው የሚላችሁ እና ቪዲዮ ኤዲቲንግ አንደኛ ታይም ሊወስድ ይችላል። በስልክ መስራት የምትችሏቸውም አሉ፣ በፒሲ መስራት የምትችሏቸው አሉ። በስልክ ማለት ላይክ ሲምፕሊ ዳት ማች ፋንሲ የሆነ ኤዲቲንግ ሳያስፈልጋችሁ በቀላሉ የምትሰሩት ከሆነ በስልክ መስራት ትችላላችሁ። በላፕቶፕ ሃይ ኤንድ ፒሲ ደግሞ አስፈልጓችሁ የተለያዩ ሞሽን ግራፊክስ ያላቸውን ስራዎችን ደግሞ የምትሰሩባቸው የተለያዩ ፕሮጀክቶች ይኖራሉ። እሱ እንደናንተ ስኪል ይወሰናል። ግን ቪዲዮ ኤዲቲንግ ስኪል ካላችሁ ደግሞ ላይክ ምንም ስራ የማታጡበት ደረጃ ላይ ነው የምትደርሱት። አንደኛ በጣም ጎበዝ ከሆናችሁ በተለይ በስራችሁ አውትስታንድ የምታደርጉ ከሆነ አሁን ላይ በጣም ብዙ እኔ ራሱ እያየሁኝ ነው። በጣም ብዙ ጎበዝ ልጆች እየመጡ ነው። በአፍተር ኢፌክትስ በተለያዩ ኤዲቲንግ ሶፍትዌሮች ጽድት ያለ ስራ የሚሰሩ ማለት ነው። አሁን እነሱ በደንብ ይከፈላቸዋል፣ ተፈላጊ ናቸው። ኢቨን ታይም ሁላ የላቸውም እና በምታናግሯቸው ጊዜ ታይም የለኝም ነው የሚሏችሁ። እንደነዚህ አይነት ስኪል ካላችሁ በጣም ብዙ ስራዎችን በቀላሉ መስራት ትችላላችሁ። አይኖ በጣም ብዙዎቻችሁ ጀስት ቁጭ ብላችሁ ላይክ ምንም ታይም ሳይወስድ ኤነርጂ ሳይወስድ ስራዬን ሰርቼ ብር አገኛለሁ ብላችሁ ነው የምታስቡት እና ያ በጣም ትልቅ ስህተት ነው። መንገድ የምፈልገው ታይም ይፈልጋል፣ ኢነርጂ ይፈልጋል። ምንም ነገር ኦንላይን ስራዎችን እንደ ትርፍ ስራ ልትሰሯቸው ትችላላችሁ፣ ግን አትሰማው አደባክዶር ቢውልድ የምታደርጓቸው ስኪሎች ይኖራሉና ሰናሊ እኔም አድቫይዝ ማድረጋችሁ የሆነ በቃ እየሰራችሁ አንድ አዲስ ነገር ለመማር የምትጥሩ ሰዎች ከሆናችሁ ኦንላይን ስራ ለእናንተ የሚሆን ስራ ነው። ነገር ግን ሌሎች ስራዎች ኖሯችሁ ግን ወዲያው በቃ ፋስት ካሽ አገኛለሁ ብላችሁ በቃ ብሩን ብቻ የምታሳድዱ አይነት ነገር ከሆናችሁ ዛት ማች ይህንን ነገር ሪኮመንድ አላረጋችሁ። ምክንያቱም የሆነ ፓርት ላይ ማቆማችሁ ስለማይቀር ማለት ነው። ወደ ቪዲዮ ኤዲቲንግ ስንመለስ ኢንዲማንድ ስኪል ነው። ያንን ነገር በደንብ ካወቃችሁና ከተማራችሁ ብዙ ስራዎችን መስራት ትችላላችሁ ብዬ አስባለሁ። የመጨረሻውና ሳላረዝምባችሁ አንድ ነገር መናገር የምፈልገው ደግሞ ከዚህ በተጨማሪ ፐርሰናል ብራንዲንግ ነው። ገና ኢትዮጵያ ውስጥ ይሄ ነገር ሎው ነው ማለት ብዙ ሰው አልተገነዘበውም። ፐርሰናል ብራንዲንግ ውጭ ዓለም ላይ ኦልሞስት ሁሉም ሰው ማለት ይቻላል ትልልቅ ቦታ አሉ ብላችሁ የምታስቧቸው ሰዎች ፐርሰናል ብራንድ አላቸው። ሶሻል ሚዲያ ላይ በደንብ ቢልድ ያደረጉት ትልልቅ ፕሮዳክሽን ቀጥረው ራሳቸውን የሚያሰሩ የራሳቸውን ብራንድ ቢልድ የሚያስደርጉ ሰዎች አሉ እና እነዛ ምን ያህል ገንዘብ አገኙ ብላችሁ ብታስቡት በጣም ብዙ ነው፣ በጣም ማለት ነው። ያም ደግሞ ፐርሰናል ብራንዲንግ ምን ያህል ፓወርፉል እንደሆነ የሚያሳያችሁ ነገር ነው። ቢዝነስ ሊኖራችሁ ይችላል፣ ቢዝነሳችሁ ፌል ያደርጋል። ስራ ሊኖራችሁ ይችላል፣ ስራችሁ ልታጡ ትችላላችሁ። አይታወቅም። አዲስ ተቀጣሪ ሰው ሲመጣ ኦር ደግሞ አዳዲስ ሰዎች ሲመጡ እናንተ ልትቀነሱ ትችላላችሁ። ዩኒቨር ነው። ፐርሰናል ብራንድ ግን ሶሻል ሚዲያ ላይ ቢልድ ያደረጋችሁት ብራንድ ግን የትም አይደለም። ላይፍ ታይም ነው ለእናንተ የሚከፍላችሁ ማለት ነው። ፐርሰናል ብራንዳችሁን ቢልድ ማድረግ ማለት ደግሞ እንዴት ነው? ሶሻል ሚዲያ ላይ ስራችሁን፣ የምትሰሩትን፣ እውቀታችሁን፣ ያላችሁን ነገር አውጥታችሁ ማሳየት፣ ለሰው ሰዎችን መርዳት፣ ቫሊዩ መስጠት ማለት ነው። እነዚህ በምታደርጉበት ሰዓት አንደኛ ኦዲየንስ ይኖራችኋል፣ ሁለተኛ ትረስትድ የሆነ ፐርሰን ትሆናላችሁ፣ ሶስተኛ ምንም ነገር ፕሮዳክት ሰርቪስ ሊሆን ይችላል ለመሸጥ ስትመጡ ተቀባይነታችሁ ከፍተኛ ይሆናል። ኤክስትራ መኒ መስራት ትችላላችሁ ማለት ነው። ከኦንላይን ስራ ባሻገር ደግሞ ሰፋ አድርጋችሁ ስታዩት ፐርሰናል ብራንዲንግ ትልቁን ቦታ ይወስዳል። እንደኔ ሪኮመንድ ማድረጋችሁና አድቫይዝ ማድረጋችሁ ያንን ነው። በጣም ሰፊ ኮንሰፕት ነው ፐርሰናል ብራንዲንግ፣ እንዴት እንደሆነ እንዴት እንደምንሰራው ከዜሮ አንስተን እንዴት ፐርሰናል ብራንዲንግ ከፍ ማድረግ እችላለሁ፣ የትኛውን ሶሻል ሚዲያ ብጠቀም ደግሞ ሞር ለኔ ይጠቅመኛል ብላችሁ የምታስቡ ከሆነ ሰፋ ያለ ቪዲዮ በዚህ ይሰራላችኋለሁ። እነዚህ ነገሮች በማድረግ ኤክስትራ አማውንት ኦፍ መኒ መስራት ትችላላችሁ ብዬ አስባለሁ። ከዚህ ባለፈ አሁን ጀስት ሀሳቡን የነገርኳችሁ ኢንዴፕዝ ማወቅ የምትፈልጓቸውን ነገሮች ኮሜንት ሴክሽን ላይ ጻፉልኝ፣ ሰፋ አድርገን እንወያያለን ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ እስከምንገናኝ ፒስ።